ስርዓቱ ቀደም ሲል ወደ ስልጣን ሲወጣም ጀምሮ በአገራችን ውስጥ ነፃ ጋዜጠኞች ጠንካራ ፖለቲካዊ ድርጅቶች እንዲኖሩ ነው የምንፈልገው እያለ በተለያየ አጋጣሚዎች ሲናገር ነበር። በተገላቢጦች ደግሞ አሁን ያየነው ያለን ጠንካራ ፖለቲካው መሪ ከተገኘ ወይም ጋዜጠኞች ስለ ሀገራቸው ሁኔታ የሚያጋልጡና ሐቁን የሚናገሩ ከተገኙ ያስራቸዋል፣ ይገድላቸዋል፣ የተለያዩ በላያቸው ላይ ፍርድ ይፈርድባቸዋል። ስለዚህ መጀመሪያው ሲናገረው ከነበረውና አሁን ያለው ሁኔታ ያጣቀሱ አንዳንድ ሐሳብ ቢሰጡኝ። የኢትዮጵያን ህዝብም ይሁን እኔንም እንደግለሰብ ወያኔ ኢህአዴግ ያጭበረበረው ነገር አለ። ምንድነው ያጭበረበረው የምለው አንተ እንዳልከው የህዝብን መብት በማስከበር ደረጃ እንደፈለገ እንዲጽፍ እንደተፈለገ እንዲናገር እንዲሰበሰብ የተለያዩ የፖለቲካ ድርጅቶች እንደልባቸው እንዲንቀሳቀሱ የሚለው የወያኔ አባባል የመጣው ስልጣን ለመያዝ 1 አመት ሲቀረው ነው። ያም የራሱ ምክንያት አለው። ከዛ በፊት በነበሩት አመታት የወያኔ ኢህአዴግ ሰራዊትም ይሁን ካድሬም ይሁን ሲማር የነበረው የኮሙኒስት አይዲዮሎጂ ነው፣ የኮሙኒስት ርዕዮተ ዓለም። ያ ርዕዮተ ዓለም ወያኔ ብቻ አይደለም፣ ከደርግ ጊዜ ጀምሮ ደርግን ራሱን ጨምሮ ይሄንን ርዕዮተ ዓለም ተከታይ ነኝ የሚለው ሌሎችም ደርግን ሲቃወሙ የነበሩ የፖለቲካ ድርጅቶች በሙሉ ኢህአፓም ሜሶንም ጫትም ሰደድም ሌላም የሚሉት ያሉት ድርጅቶች በሙሉ በነበሩት የሚከተሉት ርዕዮተ ዓለም። በዚህ ርዕዮተ ዓለም መሰረት በአንድ ሀገር ላይ የተለያዩ ፓርቲዎች ይኑሩ የሚል አመለካከት የለም። አንድ ፓርቲ ነው። በዛ ሀገር ላይ ህዝብ በነፃ ሐሳቡን መግለጽ የሚችልባቸው ሁኔታዎች እንደፈለገ ይደራጅ የሚሉ እምነቶች አልነበሩም። በህዝብ ስም የሚናገረው፣ በህዝብ ስም ኢኮኖሚውን የሚመራው፣ በህዝብ ስም ሁሉን ነገር የሚፈጽመው ለህዝብን ወክያለሁ ብሎ የሚያምነው የአርሶ አደሩ፣ የላብ አደሩ፣ የዝቅተኛ ገቢ ያለው የህብረተሰብ ክፍል ግንባር ቀደም መሪ ነኝ የሚለው ፓርቲ ብቻ ነው። በአንድ ሀገር ላይ ከአንድ ፓርቲ ውጪ ከዛ ፓርቲ ጭንቅላት ውጪ ማሰብ የሚችሉ ሰዎች ውጪ ሌላ ሰው የሚያስብበት አይነት ሁኔታ እንደማይኖር አድርጎ የታመነበት በዚህ አይነቱ ፓርቲ አማካኝነት ነው መሰረታዊ የሆነ የማህበራዊ ኢኮኖሚ ለውጥ ይመጣል ብሎ ያምን የነበረው። እና ይሄ መጨረሻ ላይ ያነሳው ብዙሃን ፓርቲዎች ይኑሩ፣ ህዝብና ሀገር ይሰብሰብ፣ የህግ የበላይነት መኖር አለበት የሚሉ ቃላቶቹ የኮሙኒስት እምነት በዋናው ማዕከል በነበሩ እንደ የሶቪየት ህብረት ሀገሮች ላይ እንደ ዩጎዝላቪያ በመሳሰሉ ቦታዎች ላይ መፈራረስ በጀመረበት ሰዓት ላይና ራሱ ርዕዮተ ዓለሙ ጥያቄ ውስጥ የገባበት ሰዓት ላይ እና ወያኔ ስልጣን ሊወጣ የተቃረበበት ሰዓት ላይ አንድ ላይ ተገጣጠሙና በዛን ሰዓት ላይ የኮሙኒስት አይዲዮሎጂ ይዞ ስልጣን ላይ መምጣትም የሚቻል ነው ብሎም በተለይ አሜሪካኖችን ከመፍራት ይሆናል። ለምን ሌላው ሱፐር ፓወር ሶቪየት ዩኒየን ሄዳለች፣ አሜሪካ ተቀናቃኝ የሌላት ሱፐር ፓወር ሆናለች እና አሜሪካ ትልቅ የሆነ እንቅፋት ሊፈጠር የሚችል መንግስት በሆነበት ሰዓት ላይና ከአሜሪካ ጋር ለሚፈጠር ጠብ ደግሞ መጠለያ መሆን የሚችል ሌላ እንደ ድሮ ጊዜ ያለ ሱፐር ፓወር ባለ አለመኖሩ ፈረንጆቹንም ምዕራባውያኖቹንም ለማታለል የኢትዮጵያም ህዝብ በደርግ ጊዜ ያየውን አይዲዮሎጂ ተመልሶ አሁን ሊቀበል ፈቃደኛ ሆነም ከሚል መሰረታዊ እምነት ሳይኖራቸው እነዚህ ነገሮች ህዝብንም የውጭ መንግስታትንም በዲሞክራሲ የሚያምኑ በተለያዩ ፓርቲዎች መኖር የሚያምኑ በነፃ ሚዲያ የሚያምኑ አድርገው ማቅረብ የጀመሩት ያን ነው። ስለዚህ ለ17 አመት የተደረገ ትግል ውስጥ 16ቱን አመት ቅድም ባልኩት አይነት መንገድ ራሳቸውን ሲያሳምኑ፣ ታጋዮቻቸውን ሲያሳምኑ፣ ካድሬዎቻቸውን ሲያሳምኑ የመጡ ሰዎች በአንድ አመት ውስጥ ያንን አመለካከት ቀይረው ስለ ዲሞክራሲ፣ ስለ ሰብአዊ መብት፣ ስለ ነፃ ሚዲያ፣ ስለ ተለያዩ ፓርቲዎች መኖር ከልብና ከምር ያመኑ ሰዎች ሆነው ሊወጡ ይችላሉ የሚለው ነገር አጠራጣሪ ሆኖ ያገኘነው አሁን ከተግባራቸው ነው።
ስለዚህ ይዘውት የመጡትን ነገር ነው በሰራ ያሉት ያለው ከማስመሰል በስተቀር ነው። እኔም ወደ እነሱ ጋር በመጣበት ሰዓት ላይ ከነሱ ጋር ከእንግሊዝ ሀገር ተመልሼ ከወያኔ ጋር ሰርቻለሁ። ስመጣ ልክ የኢትዮጵያን ህዝብ እንዳሉት ነው ለኔም ያሉኝ። ቀይረናል አመለካከታችንን። በኢትዮጵያ የተለያዩ ፓርቲዎች ይኖራሉ። እኔ የመጣሁት እንደውም ወያኔ ኢህአዴግ ከሰሜን ስለተነሳ አብዛኛው ሰው በውስጡ የሚታገለው ከትግራይ ትግሉ ብዙ ስለቆየ ትግራይ ሰው ስለሆነ ወደ መሃል በሚገባበት ሰዓት ላይ የተለያዩ ተቃዋሚ ፓርቲዎች ይፈጠሩና ወያኔ ኢህአዴግ የትግራይ ፓርቲ ነው በሚል ይሄን ሁሉ መስዋዕትነት የከፈለና ቀና ዓላማ ያለውን ኃይል ያዳክሙታል። ስለዚህ ከሌሎች ፓርቲዎች ጋራ በሚገጥመው ፍለፊት የፖለቲካ ትግል ልናግዘው ይገባል ብዬ ነው የመጣሁት ያለው። ምክንያቱም እነመለስ ቀይረናል አመለካከታችንን፣ የብዙሃን ፓርቲ እንዲኖር ፈቅደናል፣ ሚዲያው ነፃ ይሆናል፣ የህግ የበላይነት ያለበት አገር እንፈጥራለን ሲሉ እኔም ልክ እንደ ህዝቡ በል እንግዲህ እኔ አገሬን ማገልገል ይኖርብኛል ይሄንን ነገር እናረጋለን ካሉ መጥቼ ግን ያየሁት በመጀመሪያው 2 እና 3 ወር ያየሁት ከነሱ ጋር በመስራት ይሄ አሁን አንተ ያነሳው የመድበለ ፓርቲ ጋዜጦች ነፃነት የህግ የበላይነት ባንዱም እንደማያምኑ ነው። ጥያቄውም ሄድኩት ለካ ስታጭበረብሩን ነበር ብዬ ነው ስራዬን ለቅቄ ሄድኩትና ከመጀመሪያውም እምነቱ አልነበራቸውም። በዛው ነው የቀጠሉት ያለው። ማስመሰያው ቀጥሏል። ግን መሰረታው የሆነው እምነታቸውን እንደያዙ ግን ህዝብ እንዳፈኑ ሚዲያ እንዳፈኑ የህግ የበላይነት የሚባል ነገር እንዳልተቀበሉ እስከዛሬ ደርሰዋልና የማያምኑበት ነው። ዛሬም ሊያደርጉት አይችሉም እነሱ ይሄንን እንዳሉት ድሮም ቢሆን በትጥቅ ወቅት የተለያዩ ድርጅቶች እንደነበሩ ይታወቃል። አንድ የጋራ ጥላት ለማጥፋት እንተባበር የሚል አስተሳሰብ አይመጣላቸውም ነበር። በትግራይም ውስጥ ህወሓት ብቻ አይደለም የነበረው ሌሎች ድርጅቶችም ነበሩ። ግን በተለያዩ ተንኮሎች ሰበቦች እየፈጠሩ እነሱ እንዲጠፉ ከኛ በላይ ሌላ መኖር የለበትም የሚል አስተሳሰብ እንደነበራቸው የሚታወቅ ነው እና ባህሪያቸው አሁን አዲስ ያመጡት ነገር ሳይሆን ከድሮም የጀመረ እንደሆነ በሰፊው ገልጸውልናል። እና ወደ ሌላ ጥያቄ ለመግባት በተለያዩ የሀገራችን ክፍል በተማሪዎች በአስተማሪዎችና ሌሎች ክፍሎች የመብት ጥያቄ ያነሱ ተቃውሞ በሚያሰሙበት ጊዜ በአሁኑ ሰዓት ደግሞ በሙስሊሙ ማህበረሰብ እንዲሁም በክርስቲያኑ ማህበረሰብ በገዳማቱ ላይ የሚደርስ ያለ ጉዳት እና የመብት ጥያቄ በውጭና በአገር ውስጥ ተቃውሞ እየተደረገ ይገኛል። ይህ የተቃውሞ እንቅስቃሴ መጨረሻ ወዴት ሊያመራን ይችላል የሚል እምነት አላቸው? ያው ህዝብ ህጋዊ በሆነ መንገድ ህገ መንግስቱ ላይ በተቀመጠው መብት መሰረት በፈለገው ጉዳይ ላይ ተቃውሞ የማቅረብ መብት አለው ነው የሚላለው። ነገር ግን ይሄ ህገ መንግስት ከተጻፈበት ወረቀትና ቀለም በላይ ትርጉም የሌለው ነገር ነው የሆነው እና ህጋዊና ሰላማዊ በሆነ መንገድ የሚደረጉ ትግሎች በተለይ የወያኔን ባህሪ ደጋግመን በሚገባ አጋጣሚዎች ለተመለከትነው ሰዎች ከምርጫ 97 በኋላ በተለይ ብዙ መረጃ የሚያስፈልገን ነገር አይመስለኝም። እነዚህን አይነት የህዝብ መብቶች ለማክበር ፈቃደኛ አይደለም። በተለያዩ ጊዜ በሰላማዊ መንገድ ለመንቀሳቀስ እና መብታቸውን ለማስከበር የተነሱትን እንዳልከውም ተማሪዎችንም ገና ከትምህርት ቤታቸው ግቢ ውስጥ እንኳን ነቅነቅ ሳይሉ ነው ተማሪዎችን ማሰር ማጋዝ ተመሳሳይ በሆነ መንገድ መምህራኑም አካባቢ ገና 5 እና 6 አስተማሪዎች ተሰብስበው መንግስት ቀጣሪያችን ነው ያቆምነው የመምህራን ድርጅት ከቀጣሪያችን ጋራ በአንድ ላይ እጅና ጓንት ሆኖ የሚሰራ ነው። ነገር ግን ማህበራችን ከቀጣሪያችን ጋራ ፍትሃዊ በሆነ መንገድ የደሞዝ ክርክር ድድል እንዲያደርግ መከራከር የሚገባው ኃይል ነው። እንዴት ሆኖ ነው ለአንድ መንግስት የቆመ እና ከአንድ መንግስት ጋራ ከቀጣሪያችን ጋራ ቅርበት ያለው እጅና ጓንት ሆኖ ጠቅላላ የሚሰራ ኃይል የኛ መብት ከቀጣሪያችን ጋር ተከራክሮ የሚያስከብረው? ስለዚህ ከአንድ የፖለቲካ ድርጅት ወይንም ደግሞ ከአንድ መንግስት ጋራ ቅርበት የሌለው ነፃና መብታችን የሚያስከብር ማህበር እንፍጠር የሚል እንቅስቃሴ ሲጀምሩ ገና በእንጭጩ ምንም ነገር ደረጃ ሳይደርስ ሰዎቹን የሚያስርበት ከስራ የሚያባርርበት እና ልጆቻቸውን ቤተሰቦቻቸውን ለረሃብ የሚዳርግበት ነው። ተመሳሳይ እንቅስቃሴዎች እኛ የማንሰማቸው
በሰራተኛ ማህበራት ውስጥም አለ። መንግስት ቀጣሪ በሆነበት ሀገር ላይ የሰራተኛ ማህበር ከመንግስት ጋራ እጅና ጓንት ሆኖ የሚሰራ የሰራተኛ ማህበር ሲመጣ ሰራተኛው ጉዳቱን አያጣውም ማለት ነው። ምክንያቱም ዋናው የሰራተኛ ማህበር አላማው ፍትሃዊ የሆነ ደሞዝ ከቀጣሪዎቹ ለማግኘት ድርድር ውስጥ መግባት በነጻነት ጥቅሙን ሊያስከብር ተጠንክሮ የሚሟገት የሰራተኛ ማህበር። ቀጣሪው በአብዛኛው መንግስት በሆነበት ሀገር ላይ የሰራተኛው ማህበር የመንግስት ወይንም መንግስቱን የሚያሽከረክረው የፖለቲካ ድርጅት ተቀጥላ ከሆነ አሁን ያልኩትን አይነት የሰራተኛ ጥቅምና መብት በነጻነት ሊከራከርና ሊያስከብር የሚችል ማህበር አይሆንም። ይሄንን የሚረዱ ሰራተኛ ማህበር መሪዎች ወይንም ይሄንን የሚረዱ ተራ የሰራተኛ ማህበር አባላት ማህበራችን ነጻ ይሁን ብለው ሲነሱ ገና ንቅናቄው በሰራተኛው ማህበር ውስጥ ሳይስፋፋ ነው ሰዎችን የሚያስራቸው። እንደ ተማሪዎቹም ጋር ይሄው ነው ያለው። አስተማሪዎቹም ጋር ነው። ተማሪዎች ጋር ብትመጣ በጣም የሚያሳፍረውና በጣም የሚያሳዝነው ነገር የዩኒቨርሲቲ ተማሪዎች ሆነን ቅድም ያልከውን አይነት እንቅስቃሴ ጀመር ነው እነመለስ እነስዬ ሌሎቹ በሙሉ አንድ ላይ እዛችሁ ዩኒቨርሲቲ ነው የነበርነው። በዛን ፊውዳል ብለን መሳፍንት ነው ብለን በመናገዘው የአፄ ኃይለ ሥላሴ ዘመነ መንግስት ዩኒቨርሲቲ ውስጥ መግባት በወታደርና ፖሊስ ይዞ ነውር በመሆኑ ስንት ነገር ያንን መንግስት እያደረግነው በር ላይ አልፎ የሚገባ ወታደር አልነበረም። አንድ ጊዜ ነው በኢትዮጵያ ተማሪዎች እንቅስቃሴ የአፄ ኃይለ ሥላሴ መንግስት ወታደር ግቢ ውስጥ የላከው። እሱም ጥላሁን ግዛው የሚባል የተማሪ መሪ የሞተ ጊዜ ሬሳውን ተማሪዎች ሰርቀው ግቢ ውስጥ ይዘውት መጡ። ያንን ሬሳ አምጡ አታምጡ በሚል ችግር ወታደር የገባው። በዛ ደረጃ ወታደር የማይገባበት በአፄ ኃይለ ሥላሴ ዘመን የራሱ ጋዜጣ የራሱ መጋዚን እያወጣ የራሱ ማህበር አቁሞ ፊውዳል ነው የምንለው የንጉሠ ነገስት መንግስት ነው የምንለውን ሐሳብ የመግለጽ ፓርቲ የማያቅ ነው የምንለው መንግስት የፈቀደውን ነጻነት ዛሬ የኢትዮጵያ ህዝብ መብት አስከብራለሁ ብሎ በሺ የሚቆጠሩ የኢትዮጵያን ልጆች በጦርነት ማግዶ የመጣ ኃይል አንድም የተማሪ ነጻ ማህበር አንድም የተማሪ መጋዚን የሌለበት እንደውም አልፎ ተርፎ በግቢ ውስጥ ወታደር ሰላይ በኪሱ ሽጉጥ ይዞ የሚሄድ የደህንነት ሰው በአደባባይ የሚታይበት ግቢ ያደረጉበት ሁኔታ ነው ያለው። ተመሳሳይ ሌላም ቦታ ላይ የምናየው ነገር ይሄው ነው። በእስልምና እምነትም በህገ መንግስቱ መብታቸውን ተጠቅመው ሰላማዊ በሆነ መንገድ የሚደረግባቸውን ተጽዕኖ መቋቋም ሲፈልጉ ሰብስቦ ማሰር። የወልድባ ገዳማትን መነኩሳት እንደዚሁ ነው የሚያደርገው ያለው። እየሰበሰበ ማሰረው ማዋከብ ነው። የሚገለውን ይገላል ያለው። ቤተክርስቲያን ውስጥ ገብቶ ሰው ይገላሉ። ሞስክ ውስጥ ገብተው መስጊድ ውስጥ ገብተው ሰው ይገድላሉ። ትምህርት ቤት ውስጥ ገብተው ሰው ይገድላሉ። ምንም ክቡር የሚባል ነገር የሌለበት ነው ሁኔታ ነው የተፈጠረው ያለው እና በዚህ መንገድ ከተመለከት ነው የሚያደርገውን እንቅስቃሴ ሰላማዊ በሆነ መንገድ ሩቅ ለመግፋት አልተቻለም። ለዚህም ነው በርከት ያሉ ድርጅቶች ደህሚትንም ጨምሮ ግንቦት ሰባትንም ጨምሮ የወያኔ መሰረታዊ ባህሪ በህጋዊና ሰላማዊ በሆነ መንገድ ብቻ የሚገፋ አይደለም። ይሄንን ኃይል እብሪተኛ ኃይል ነው። ይሄ ኃይል በአመጽና በጉልበት የሚያምን ነው። ተመሳሳይ በሆነ መንገድ ሳንወድ በግድ ልንታገለው የሚገባን ሁኔታ ውስጥ እየገፋን ነው። ምርጫ ያለንም በዛ አይነት መንገድ መሄድ አለብን። ሌሎች አገሮች ላይ የሆኑት ሰላማዊ በሆነ መንገድ የተፈጠሩት የትግል ቀዳዳዎች በአገራችን በጣም ጠባብ ናቸው። የኛ ጉዳይ ፈርዶብን እንደገና ወደ ሌላ አዙሪት ወደ አመጽ መሳሪያ ወደ ማንሳት እየወሰድን ነው። ምርጫችን በባርነት መኖር ወይንም ለነጻነታችን የመረረ ትግል ማድረግ ከሆነ ምርጫ ያለንም ይሄን እናደርጋለን ብለው የተነሱበትን ሁኔታ የፈጠረው ይሄ በአገሪቷ ውስጥ ሰላማዊና ህጋዊ በሆነ መንገድ በህገ መንግስቱ ላይ የተቀመጡ መብቶችን ተጠቅመው በፖለቲካ ድርጅቶችም ይሁኑ ሌሎችም ደግሞ የማህበረሰብ ክፍሎችን ያደራጁ ኃይሎች መንቀሳቀስ የቻሉበት ሁኔታ በጣም ጠባብ በመሆኑ የተነሳ ነውና ፈተና ነው፣ ትልቅ ፈተና ነው። እነዚህ ቀደም የጠቀስካቸው ተማሪዎች፣ መምህራን፣ ሰራተኞች፣ የሃይማኖት ተቋማት መብታቸውን ከእንዲህ አይነት እጅግ አስፈሪ በሆነና አስከፊ በሆነ ደረጃ ከሚያፈን ኃይል በምን አይነት መንገድ ማስከበር እንደሚችሉ ለማሰብ የቸገረን ነገር ነው። ለዚህ ነው የኛ ትግል ሌላ አይነት የትግል ስልትም መጨመር አለበት የሚል ነገር ውስጥ ይጨመራል። በአሁኑ ጊዜ በተለይ በአገራችን ሰፊ የተቃውሞ እንቅስቃሴ እየተደረገ ነው። በተለይ በሙስሊሙ ማህበረሰብ የነሱ የመብት ጥያቄ እንደሆነ ሁሉም ዜጋ ያውቀዋል። ስርዓቱ ግን ምንድነው የሚለው
የሙስሊም መንግስት እንዲያቋቁሙ ስለሚፈልጉ ነው የሚል ምክንያት ያቀርባል። ከዛም አልፎ ባለኝ ኢንፎርሜሽን በተለያዩ ከተሞች እነሱን እንዲቃወሙ የተለያዩ ማህበረሰቦችን ያነሳሳ ተቃውሞ እንዲያደርጉም ያደረገ ነው ይባላል። በዚህ ላይ ያለው ታስተያየት እስኪ። ይሄ ሙስሊሙ ያቀረበው ጥያቄ በግልጽ አስቀምጠውታል እነሱ በመንግስት በኩልም በወያኔ በኩልም መለስ በፓርላማ ቀርቦ አላማቸው የሸሪዓ ህግ የሚተዳደር መንግስት ማቆም ነው ብለው ሲናገሩ እነሱ በግልባጭ ወጥተው ለዚህ ቀጥተኛ መልስ ሰጥተዋል። ያለው አላልም ብለንም አናቅም፣ እንዲህ አይነትም ፍላጎትም እምነት የለንም፣ የኛ ጥያቄ ሌላ ነው። አልሐባሽ የሚባል እምነት ከሌላ ቦታ አምጥተው በግድ በራችን ላይ እንዲጫንብን አንፈልግም። የሃይማኖት ተቋማት ናቸው። መንግስት እጁን ሳያስገባ የሃይማኖት መሪዎቻችንን እና ተቋማቶቹን የሚመሩ መሪዎቻችንን መምረጥ አለብን። ሁለት መሰረት ከሰው ካሰሩባቸው በኋላ ደግሞ የታሰሩት ንጹሃን የሆኑ ሰላማዊ ሰዎቻችን ይፈቱ ነው። እንዲህ አይነቱን ህጋዊና ሰላማዊ የሆነ ጥያቄ አጣሞ የእስላም መንግስት ይፈጠር የሚሉ ሽብርተኞች ናቸው እንቅስቃሴ የሚያደርጉት የሚለው ነገር ለነዚህ የእስልምና እምነት ተከታዮቻችን ወንድሞቻችን ላይ የተለጠፈው በእነሱ ብቻ የተጀመረ አይደለም። ወያኔ ማንኛውንም እንቅስቃሴ እንዲህ አይነት ስም እየሰጠ እየዋሸ ማቅረብ የለመደው ነው። በምርጫ 97 በሚሸነፍበት ሰዓት ላይ ቅንጅትን ምን ብሎ እንደከሰሰ ሁላችንም እናውቃለን። ቅንጅት በዘር ማጥፋት፣ በሀገር ክደት፣ ህገ መንግስታዊ ተቋማውን በአመጽ ለመናድ በሚሉ እጅግ በሚገርሙ ትልልቅ ክሶች አንዳቸውም ግን አንድም መሰረት በሌላቸው ክሶች ነው የከሰሰው። በተመሳሳይ የመብት ጥያቄ አንስተ በመታገልበት ሰዓት ላይ እዚሁ እንኳን በቅርብ ያለውን ነገር እንመልከት። ወያኔ የትግራይን ህዝብ የማይወክል አፋኝና ሌባ ኃይል ነው። ይሄንን ኃይል ማስወገድ ይገባናል የሚል ትግል ስታደርግ ይሄን እንደ አይነት አመለካከትን ለትግራይ ህዝብ መጥቶ የሚነግረው ምንድነው የሚላለው? ይሄውና የትግራይን ህዝብ ለማጥፋት የቆሙ የትግራይን ህዝብ መብት ለምን ተከበረ ራሱን ለምን ያስተዳድራል ብለው ሊጨፈልቁ የሚፈልጉ የደርግ ርዝራዦች የሚያደርጉት ትግል ነው ብሎ ነው የሚያቀርበው ያለው። ማንኛውንም ነገር በእንዲህ አይነቱ መንገድ ነው። እኛ በቅንጅት ውስጥ ያለነው ሰዎች ግንቦት 7 ውስጥ ያለነው ሰዎች ታሪካችን ቢመረመር ከሌላ ቦታ ካለ ህዝብ የበለጠ ከትግራይ ህዝብ ጋር ነው ቅርበት ያለን። ትግራይ ምድር ነው ደርግ ሲያሳደን መተን የተጠለል ነው፣ ነፍሳችን ያዳን ነው፣ ትግልም ሀብለን የጀመርነው ያመጽ ትግሉን ትግራይ ውስጥ ነው። የትግራይን ህዝብ ከኛ በላይ የማያውቅ የለም። የግንቦት 7 መሪ ዶክተር ብርሃኑን ብትወስደው እዚያው ትግራይ ውስጥ ነው። ከአዲስ አበባ መጥቶ ነፍሱን ያዳነው እኔም ከአዲስ አበባ ሄጄ ትግራይ ውስጥ ነው። ከትግራይ ህዝብ የትግራይን ህዝብ በተረት በወሬ ወይ ደግሞ በፎቶግራፍ አይደለም የምናውቀው፣ በአካል ነው የምናውቀው። እኛን አይነት ሰዎች ከደርግ ጋራ ብርሃኑ አይነት ሰው እህቱ ከመለስ ጋራ ህክምና ትማር የነበረች እህቱ ናት። አዲስ አበባ 4 ኪሎ ላይ ነው የሞተችው ያለው። የኔም ወንድም ገሎ ደርግ ሬሳውን ለአባቴ ሸጦም ገንዘቡንም ወስዶ ሬሳውን ያልሰጠበት ሁኔታ ውስጥ ነው። የደርግ ርዝራዦች እያለ የሚያቀርበን እኛን የመሳሰሉ ሰዎች ነው እንግዲህ። እና የለመደው ነገር ነው። የክርስቲያኑን እንቅስቃሴ በአገሪቷ ውስጥ ምንም አይነት ሌላ አይነት እምነት እንዳይኖር የሚፈልጉ ፍትሃዊ የሆነውን እንቅስቃሴ አክራሪ ክርስቲያኖች ናቸው ብሎ ለሙስሊሞቹ ሲነግር ነው የነበረው። በተለያየ ጊዜ የተነሱትን እንቅስቃሴዎች በሙሉ ፍትሃዊ እንቅስቃሴዎች እንዲህ ያደረገ ቀለም የመቀባት ልምድ ያለው በመሆኑ በሙስሊሞች ላይ የሚያካሂደውን ክስ በእነሱ የተጀመረ አይደለም። የነሱን ፍትሃዊ ጥያቄ ሌላ ቀለም መቀባት በእነሱ የተጀመረ አይደለም። በመዋሸት ላይ ህዝብን በማጭበርበር ላይ ሚዲያውን አፍኖ ሌላ አማራጭ ሚዲያ ሰው ስለ ድርጅቶቹ ስለ እንቅስቃሴዎቹ ማወቅ የማይችልበት መንገድ እንዲህ አይነት ነገር እያደረገ የሚሄድ ኦርጋናይዜሽን ነው። እና ይሄ በዚህ ላይ እኛ
በሙስሊሞቹ ብቻ ላይ የመጣ አድርገን ማየት የለብንም በሁሉም ነው ዛሬ ደሚትም የሚያደርገው እንቅስቃሴ ለምን እንደሚያደርግ እኛ አቋለን እንነጋገርበታለን ወደፊት ግን ደሚትንም እንዴት አድርጎ እንደሚስለው እርግጠኛ ነኝ ደሚት ውስጥ የትግራይ ልጆች እንደሌሉ አድርጎ ሆናል የሚስለው ያለው ደሚትን የኤርትራ ቅጥረኛ አድርጎ ነው የሚስለው የሚሆነው ያለው የትግራይ ህዝብ መብት አለመከበር እንደው በከፋ መልኩ መናገር መጻፍ መሰብሰብ ያሻውን መግለጽ የማይችል መሆኑ እና አፈናው እጅግ የበረታበት በመሆኑ ይሄ አንገፍግፏቸው የወጡ ልጆች ሊኖሩት ይችላሉ ብሎ ህዝብ ማመን እንዳይችል አድርጎ ነው የሚስለው ያለው እና አንዱንም ፍታው የሆነ ትግልና እንቅስቃሴ በትክክለኛው ምስሉ አቅርቦት ያቅም ሊያቀርብም ደግሞ አይችልም ካቀረበው የራሱን ውድቀት የሚያፋጥን ነገር ስለሆነ ሁሉንም እንቅስቃሴዎች በተጭበረበረ መንገድ ያልሆኑትን ሆኑ ብሎ ማስቀመጥ ልማዱ ነው ማለት ነው ከመብት መጓደል በተያያዘ ጥያቄ ላስከትልሎት በስልጣን ላይ ያለው አምባገነን ስርዓት በመላው የሀገራችን ክልሎች የሚገኙ ህዝቦች እርስ በርሱ እንዲጋጭ ከማድረግ ባሻገር ብሔረሰብ ከብሔረሰብ በማነጣጠል የአማራ ብሔረሰብ ተወላጆች ለበርካታ አመታት ሀብትና ንብረት ካፈሩበት የሀገራቸው ክፍል ከደቡብ ኢትዮጵያ አካባቢዎች በኃይል ማባረራቸው ይታወሳል በዚህ ላይ የሚሉት ካለ አንድ ነገር ወያኔ ህዝቡን ለማጭበርበር የሚያቀርበው አንድ ነገር ቢኖር ከኔ በስተቀር ሌሎች የፖለቲካ ድርጅቶች በሙሉ በኢትዮጵያ ውስጥ የብሔር ብሔረሰቦች መብት እንዲከበር የማይፈልጉ የተለያዩ ብሔር ብሔረሰቦች ራሳቸውን በራሳቸው በማስተዳደራቸው አይናቸው የሚቀላ ቋንቋቸውን በመጠቀማቸው ባህላቸውን ማሳደግ የሚችሉበት ሁኔታ እንዲፈጠር የማይሹ ናቸው ብሎ ነው የሚያቀርበው በጣም የሚገርመው ነገር ወያኔ እንዲህ አይነቱን ለማጭበርበሪያ አጀንዳ ያደረገው ነገር ከማድረጉ በፊት እነዚህ መብቶች በሙሉ በኢትዮጵያ ውስጥ የብሔር ብሔረሰቦች መብት አልተከበረም ህዝብ ራሱን በራሱ አያስተዳድርም ህዝብ በእናቱና በአባቱ ቋንቋ ለመማር በሚቀለው ለመዳኘት በሚቀለው ቋንቋ አይጠቀምም የሚል ጥያቄ እኛ ነን ያነሳናል ስናነሳው ደግሞ ያንድ አካባቢ የመጣንበትን አካባቢ ህዝብ ጥቅም በሚመለከት መንገድ አይደለም የተነሳው ምክንያቱም ብዙዎቻችን በዛ ሰዓት ላይ የነበርን ተማሪዎች ዘር መመርመር ያሁን አይነት ይመጣ ለአንዳንዶቻችን የሚከብደው ነገር ቢሆንም አማሮች ነው የነበርነው ይሄ አላማ በዋነኛነት ሁሉንም አካባቢ ያለ ህዝብ መብት እንዲከበር ተነሳ አላማ ነው ይሄንን አላማ ወስዶ እነዚህ መብቶች ማስከበር ማለትና ወያኔ እንዳደረገው ሰውን ደሙን እየለየ አጥንቱን እየለየ በዘር በማደራጀት ፖለቲካውን ዘር ላይ ማድረግ ሁለቱ የተለያዩ ነገሮች ናቸው